በርግዝና ወቅት ሌላ ሴት አምጥተህ ማስተዋወቅ ከሷ ጋር ሌላ ላይፍ እንዲጀምር ማድረግ የትኛው ጥፋቴ ነው አንተ ላይ እንደዚህ እንዲሆን ያደረገ? ቡዜም እኔም አጠገብሽ ሆነን ዛሬ ላይ ለካ እንዳትወቀሱ ነው። ዛሬ ላይ ባንዴ ሰው እንደዚህ ሊቀየር አይችልም። ቡዜም እኔም አጠገብሽ ቆመናል። ገብቶሻል አይደል? አጠገብሽ ጥቂት ጊዜ ነበር። ከዛ በኋላስ ወንድሟን ስትከራከር እኔም ወንድሜን ስከራከርና ስወቅስ የኖር ሰዎች ከዛ ደግሞ ትክክል ነው አይደለም አንቺ ጋር ትክክል ያልሆነ ነገር ስላለ ነው። አንቺ ጋር ትክክል ስህተት ሰዓት ግን ዞራችሁ ወቅታችሁኛል። አታስመስሉ። በርግዝና ሰዓት ነበር ግን ያጠገብ ነበር። ሰዓት ዞራችሁ ወቅታችሁኛል። ሌላ ሴት ይዘለት የመጣው እኮ ሪዞርት ላይ ይዘት አንቺ ሐሳብሽ ማለት ነው ስትዘላዘሉ የነበረው እንዲቀር ነበረ። ብቻው አይቀርም። ፍቅር ምትሰጥ አክብሮት ምትሰጥ እቤት ውስጥ እቃ ማታሳጥበው ሚስት ነው አሁን ያገኘው። ገብቶሻል አይደል? እንዳንቺ በጥፊ መትመቱ አይደለም። ከበሬታ ማይወድልሽ ከሆነ ከዚህ በኋላ ከና አላከብርሽም። እግዚአብሔር ምስክሬ በእውነቴ ነው የምልሽ። ከዚህ በኋላ ኖ ምንም ይቀንስም ግን ማለት ነው። ይኸውልሽ አንቺ እንደምታንቋሽሽኝ አንቺ መሰጭኝ አክብሮት እኔም መሰጥሽ ቦታ ይኸውልሽ ቀንሳል። አንቺም ትክክልነትሽን የሚታወቀው አንቺ በሚጣላውና በተጣላው ሰው ፊት እቤት ውስጥ በራሱ ቤት እቃ ማሳጠብ እና ደግሞ የራቆት ቪዲዮና ፎቶ ማሳየት ነው። በጣም ትልቅነት ነው ይሄ ትልቅነት ነው። ለባልሽ እንደዚህ አይገባም። በጣም እንደተቀየርሽ እንደሆነ በጣም ያስታውቃል። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ሩቲ ሰላም ባያችሁ። ሰላም ውድና የተከበራችሁ ፋሚሊዎቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው እንግዲህ ዛሬ ያው ከሩታ ጋር አንድ ላይ መተናል። ያው ሰሞኑ ብዙ ነገሮች እየተፈጠሩ ነው። ከትላንት ወዲያ ትንሽ ደስ የማይል ነገር ተፈጥሯል። ሄደሽ ደግሞ ትንሽ የሚያስፈልጋቸው ሰዎች ነበሩ። ወይ ትንሽ የሚያስፈልጋቸው ሰው ነበር። እኛም ትላንትና አላስገባሉን እንጂ ያው ጨርሰናቸው ነበር ነው ለመናገር። ያ ግን ቅድሚያ ገብታ ነው ይቆለባቸው ጥበቃው መጀመሪያ ቀድመው ፈርተው ነው መሰለኝ እና አብርሽ ማንም እንዳይገባ ብሏል። ከገባን ያው የሚያደርጉትና የምናደርገው ነገር ስለሚያውቀው ግን አንቺም ገብተሽ አልማርሻቸው ነው ለመናገር ልክ ነው ያስገባሻቸው እና ሩቲ ዛሬ እስቲ ማለትም ከሩታ ጋር የመጣንበት የራሳችን ሐሳብ አለው ነው ለመናገር። ከዚህ በፊት በጣም ብዙ ነገሮች እየተፈጠሩ ነው። እኛም ነገሮች ለማስተካከል ብዙ እየሞከረን ባለበት በጣም ነገሮች ባልፈለግናቸው መንገዶች ወደ መጥፎ አቅጣጫ እያመሩ ነው እና አብርሃምም ደግሞ በዚህ ልክ ወርደው በይፋ ጥፋታቸውን ክፍተታቸውን በይፋ ያከብሩታል ብዬ እውነት ለመናገር ለአንድ ሰከንድ አስቤ አላቅም ነበር። ግን ያው እነሱ አንዳንዴ የሰው ልጅ ማለትም የሆነ ጥፋቱን እንደ መልካም ነገር አይቶት ከፍ ሲያደርግ ትንሽ ይደብራል። ታውቂያለሽ ጥፋት አንዳንዴኛ ኢትዮጵያውያን ስንባል ጥፋት ስናጠፋ እየተቆነጠጠን በድብቅ ረፉ እየተባለ ነው። ግን በዚህ ልክ ጥፋትን እንደ መልካም ነገር ቆጥሮ በቪዲዮ ተቆጥሮ ምናምን ይሄ የሆነ አንዳንዴ ነውራችን በይፋ ስታሳዩና ስታስተዋውቁ ሼም ነው። ይሄ እንደ ሀገራችንን ነውር ነገር ነው። በጣም ሼም ነው። ምክንያቱም ሜቢ አሁን አንቺና አብርሽ ተፋታችኋል ምናምን ልትሉ ይችላላችሁ። ግን ደግሞ እኔና ሱሳን ላይ ነበረ ብዙ ነገሮች እየተፈጠሩ የነበረው። ሳልወልድ ነበር ብዙ ነገሮች እየተፈጠሩ የነበረው። እርግዝና ወቅት ላይ ነበር። እኔ እርጉዝ በነበርኩበት ሰዓት ነበረ ብዙ ነገሮችን እያስመሰሉ እየዋሹ ምናምን ላይ ብዙ ነገሮችን ሲያደርጉ የኖሩት ማለት የሷ ብዙም ላይገርመኝ ላይደንቀኝ ይችላል። ግን ደግሞ የጓደኞቹ የሱ ተግባር በጣም ነበር የሚደብረው የሚያስጠላውና ብቻ ይሄ እኔ እንጃ ስለተለማመዱት ይሁን እንደ ክብር የቆጠሩት አላቅም። በጣም ብዙ ቆዩበት መሰለኝ ይሄንን ተግባራቸውንና ምንም አልመሰላቸውም በይፋ እንደዚህ አይነት ነገር ሲያደርጉ እና ሲቀጥል ደግሞ ካሊባ ይሄንን ነገር ማለት ነው በአንድ ጊዜ ይሄ ነገር ሊፈጠር አይችልም። ምክንያቱም ሁሉም ነገር የተጀመረው ገና በቅርቡ ነው ብለው የሚያወሩት እነሱ። ግን ደግሞ ይሄ ነገር የቆየ እንደሆነ እኔ እርጉዝ በነበርኩበት ሰዓት እየተፈጠረ ያለ ነገር እንደነበር በጣም ብዙ ነገሮች እንቆቅልሾችን መፍታት የምችሉበት ሁኔታ ላይ ነን ብዬ አስባለሁ። ለእናንተም በደንብ ግልጽ ነው ብዬ አስባለሁ። ማለት በአጭር ጊዜ ውስጥ ይሄ ነገር በታሪክም በተአምርም ሊፈጠር አይችልም። ማለት ብዙ ውጣ ውረድን አይተናል። እኔና አብርሽ በነበርንበት ሰዓት ፍቅረኛሞች ከሆነን በኋላ ራሱ በጣም ብዙ ውጣ ውረዶችን አይተናል። ከዛ በኋላ ነው ወደ መሆን የመጣ ነው። ላይክ ቀለበት ወደ ማሰር ምናምን የመጣ ነው። እነሱ ግን አይ ቲንክ አንድ ወር ራሱ የሞላቸው አይመስለኝም። ፍቅረኛሞች ነው ብለው ከተነጋገሩ አፈቅርሻለሁ አፈቅራለሁ መባባል ከጀመሩ ማለት ነው አንድ ወር ራሱ የሆናቸው አይመስለኝም። ግን ደግሞ
ያ ነገር እያለ ከዛ በፊት እኔና አብርሽ የፍቺ ወረቀታችንን ከመፈራረማችን በፊት የሆነ የተጀመረ ነገር ነበር። የሆነ ሚስጥር የሆነ ነገር ነበር እኔ ጋር እየመጣ ላይ ተጽዕኖ እንዳይበዛበት ጓደኞቹን ከቨር ለማድረግ ራሱን ከቨር ለማድረግ ምናምን እኔ ጋር እየመጣ ላይ ይቅርታ እንደመጠየቅ ይላል፣ እንታረቅ ይላል። ምን አጠፋው ምን አደረኩኝ ይልና አንድ ሁለት ቀን እንደዚህ አይነት ነገር ያሳየንና ከዛ በኋላ ይጣፋል። ድጋሚ የሆነ ታይም የሆነ ቦታ ናቸው ተሰብስበው የሆነ ነገር ነው የሚፈጥሩት፣ የሆነ ነገር ነው የሚያደርጉት። ያ ደግሞ ውስጥ ለውስጥ የሆነ እየተሰራና እየተሸረበ የነበረ ነገር እንዳለ በደንብ ግልጽ ነው ለሁላችሁም፣ ለማናችንም በደንብ ግልጽ ነው። እና ማንን ነበር ሲያታለል የነበረው? ብዙ ሰዎችን እየዋሸ ነው ይኖረው ማለት ነው ይሄ ሰው ላይክ ከአባቱ ጋር ከወንድሙ ጋር ምናምን ብዙ ነገሮችን ለመፍጠር ለማድረግ ለማውራት ሞክረን ነበር ባለፉት ታይሞች እና በዚህ ልክ አልፈልግም ብሎ አባቱ 3 ቀን 4 ቀን አልመጣህም ለምን ቀረህ ምናምን ብሎ ሲጠይቀው የሱን ሐሳብ እንኳን ሳይቀበል የቆየበት ምክንያት ይሄ ነበር። የሆነ የተፈጠረ ነገር ወይም ደግሞ ሚስጥር የሆነ ነገር ስላለ ማለት ነው። አሁን ላይ በደንብ ነገሮች ለእናንተም ግልጽ ይሆናሉ ብዬ አስባለሁኝና የሆነ ያለ ነገር ስለነበረ ነው እሱም ጓደኞቹም በዚህ ልክ ጀብድ የተሰማቸውና ዛሬ እንግዲህ ማለት በጣም ብዙ ነገር አሳልፈናል፣ በጣም ብዙ ነገር አድርገናል ብዬ አሰብኩትን ጓደኛውን አቤልን ቀጥረነዋል። እሱም እየመጣ ነው። ያው አንዳንድ ነገሮችን እናወራለን። ጸባይኛ መሰልክ ስትመጣ በሰላም ነኝ። አይኔ ሳቀህ ጸባይኛ አይደለም። እውነት ለመናገር እኔ አንተን እንደዚህ እንደዛ ልንና አልፈልግም። ምክንያቱም ከዚህ በፊት ከሩታ ጋር እንደ ወንድሟ ከሷ ጋር ብዙ ነገሮች አሳልፋችኋል። ብዙ ጊዜያቶች መልካም ጊዜያቶች አሳልፋችኋል። ዛሬ በዚህ ልክ ነገሮች ተቀይሮ እንደዚህ መሆን ለኔ ግራ ቢገባኝም ግን አንዳንዴ የሰው ልጅ የሆነ ላሳለፈው መልካም ጊዜ ብሎ ብዙ የሚተዋቸው ነገሮች ይኖራሉ ብዬ አስባለሁ። ብዙ ማድረግ የሌለባቸው ነገሮች ደግሞ አንተ ስታደርግ አይሮን ነው ለምን እንደሆነ አይገባኝም። ገባ አቤል? ምናልባት ለራሴ መልካም ሰው ነኝ ብለህ ልታስብ ትችላለህ። ግን ሁሉም ሰው እንደሚፈርደው በጣም የሚደብርና የሚያስጠላ ነገር ካንተ የማይጠበቅ ጭራሽ ከዚህ በፊት ሩታን አይታት አግኝታት እንደማያውቅ ሰው ብዙ ነገሮች እያደረክ ነው። ይሄ ነገር ለምን እንደሆነ ባይገባኝም ለጓደኛ ማገዝ መጥፎ ነው እያልኩኝ አይደለም። ግን አንተ ለጓደኛ እያገዝክ መስሎ ለውድቀቱ መንስኤ ለውድቀቱ ተጠሪ እምትሆን አይነት ሰው ነህ። ገባ? በዚህ በኩል እሱን ብትደግፍም ቢያንስ ከሩታ ጋር መልካም ጊዜያቶች ያሳልፋችኋል ብዬ አስባለሁ። ሩትዬ ቢያንስ ይሁን የማይረሱ አለ አይደል ወንድሜ ብለህ የምትቆርጥባቸው በጣም ብዙ ጊዜያቶች ያሳልፋል። ግን በዚህ ልክ ተቀይረህ ይሁን መልካምነት ግፍፍ አድርገህ አውጥተህ እንዲቀየርህ ነገር ሊገባኝ አልቻለም። ከሷ ጋር ደግሞ በዚህ ልክ ደግሞ ልታወራትና አፍ እስከ መካፈት የምትደርስበት ጉዳይ ይኖራል ብዬ አስቤ አላውቅም። በዚህ ልክ የተቀየርከው ለምንድን ነው? በዚህ ልክ ለአብርሃም እያሰብክ እየመሰልክ ለውድቀቱ ዋና መንስኤ መሆን የፈለግከው ለምንድን ነው? ይሄ ነገር ሊገባኝ አልቻለም። ሩታም ላይ ደግሞ በዚህ ልክ ልትቀየር የቻልከው በዚህ ልክ ነገሮች እያስመሰልክ ሌላ ነገር መፍጠር ለምን እንደፈለክ ሊገባኝ አልቻለም። አብርሃም የወደቀ ነው እንዴ መሰለ? አንደኛ ነገር ነው። አሁን ስለ አብርሃም መጀመሪያ ተወውና ውድቀት የአብርሃም ውድቀት አንደኛው አንተ ነህ መንስኤ ነህ ምናምን ስትለኝ አብርሃም ወድቋል። አሁን ኦሬዲ እኮ እንደወደቀ ቁጠረው። ቤቱን አፍርሶ ወጥቷል። ካንቺ ጋር ስለ አንቺ ነሽ ባይገርምሽ ቤቱን እንዲፈርስ ያደርግሽው። ተረጋጋ አቤል። አንቺም ተረጋግተሽ አውሪኝ። በጣም ተረጋግቼ ነው እያወራሁ ያለሁት። በነገር ግን ቤቱ እንዲፈርስ ሆኗል። ይሄ አንደኛው ውድቀት ነው። ትዳሩ እንዲፈርስ አድርገሃል። ልጁን ያላባት እንዲያሳድግ ፈርደህበታል። ስለዚህ ከዚህ በላይ ምንም የትኛውም ውድቀት ከዚህ ሊበልጥ አይችልም። ኦኬ አብርሃም የትዳሩ ነገር በእኔ እጅ ነበር ማለት ነው። ሩታ ያንተም እጅ አለበት ሙሉ ለሙሉ። ሲያገባሽ እኮ እኔን አስፈቅዶ አይደለም ሩታን ላግባት ምናምን ብሎኝ አይደለም ያገባው። ሙሉ በሙሉ ባንተ እጅ ነው ባልልህም፣ ግን ደግሞ እጅ አለበት በደንብ አለበት። ሩታ ለምንድን ነው ግን ማለት እስኪ ከመጀመሪያው ጀምሮ ማሰብ ጀመሪና ከመጀመሪያው ጀምሮ ማሰብ ስለቻልኩኝ ነው መጥቼ በስነ ስርዓት ዛሬ ላናግርክ የፈለኩት። ገባ ማለት ምንድነው ያጠፋው? በዚህ ልክ እንደዚህ ኮምፕሊትሊ ተቀየረ። ከመጀመሪያው ጀምሮ ማንተዋወቅ ሰው የሆንከው ሌላ ሰው የሆንከው የፈለገ ነገር ሊጠፋ የፈለገ ነገር ሊሆን ይችላል። ግን በፈጣሪ ስም በእርግዝና ወቅት ሌላ ሴት አምጥተህ ማስተዋወቅ ከሷ ጋር ሌላ ላይፍ እንዲጀምር ማድረግ
የትኛው ጥፋቴ ነው አንተ ላይ እንደዚህ እንዲሆን ያደረገ? እርታሽ ምንም ሊገባኝ አልቻለም። የተሰማሽን አውርተሻል አይደል? እኔ ላይ ቅር ያለችኝ ነገር እንዳለ አውርተሻል። እኔ ደግሞ አንቺ ላይ ቅር ያለኝ ነገር ላሰማው። ይኸውልሽ ማንም ባልነበረ ሰዓት ካጠገብሽ እኔ ነበርኩ፣ እርጉስ በነበር ሰዓት ማለት ነው። አብርሃም ሌላ ቦታ ሆኖ ከሌላ ሰው ጋር ተጣልቶ የሆነ ነገር ተበሳጭቶ ሲመጣ ካንቺ ጎን ነበርኩ። የትኛውም ነገር ሲያደርግ ካንቺ ጎን ነበርኩ። ጥፋትም ባያጠፋም ካንቺ ጎን ነበርኩ። እሱን ታውቂያለሽ። ወደኋላ የኛ ነገር ሶሻል ሚዲያ ላይ ነገር እሺ፣ እኔን ስሚኝ፣ ሶሻል ሚዲያ ላይ ነገር ነው አይደል? ቪዲዮ እንኳን አለ ከመጀመሪያው ጀምሮ ወደኋላ ሄደሽ ይኸውልሽ፣ በአንድ ቀን ከወንድሞችሽ ጋር ስለተጣለው ብቻ አንተ አይመለከትህም ብለሽ የገፈተርሽኝ ላንቺ በቆንኩበት ላንቺ ስል ከአብርሽ ከወንድሜ ጋር በተጣላውበት ከኤፍሬም ጋር አብሮኝ ካደጉ ልጆች ጋር በተጣላውበት ማለት ነው። ገብቶሻል? ላንቺ ስል ነው ነገር ቢሆን እኮ ማለት ነው አይመለከትም ብያልኩክ ቤት ድረስ አንኳኩታ ዱላ ይዘን የመጣው ታዲያ እኔ ጥሩ ነው ያረከው እንዴ? ዱላ ምናምን አይደለም። ከዛ በፊት ይኸውልሽ ብዙ ነገር ተፈጥሯል አይደል? ተፈጥሮ ራሱ እኔ አንቆኝ ዝም ነው ያልኩት። ገብቶሻል? እቤት ድረስ መጥቶ ሲያንቆኝ ዝም ነው ያልኩት። በዚህ አጋጣሚ አንተ ትላንትና የመጣው አይደለም። ይኸውልሽ ሰማይ እኔ እሷን ላናግራት ነው የመጣሁት። ሲጀመር አንተ ብትኖር ራሱ እኔ አልመጣም ነበር። እሷን ላናግራት ነው። ክፉም ደጉንም አብረን ያሳለፍን ሰው ስለሆነ አንተ አይመለከትም። ከድሮ ጀምሮ አብሬያት ነበርኩኝ ከሷ ጋር ብዙ ነገሮች ጥሩ መጥፎ ማሳለፍ ያለው ብለህ እያወራህ ነው። ይህ ሰው ልጅ ጥሩ መጥፎ ማብሮ ያሳለፈ ሰው በዚህ ልክ ባንዴ ተቀይሮ እንደዚህ ሊሆን አይችልም። ገባህ? ለሷ አንተ የሆነ በስም ብቻ አስብልሻለሁ፣ በስም ብቻ አጨነቅልሻለሁ፣ ይሄ ሌላ ጉዳይ ነው። ምናልባት የምታውቀው ሰው ከድሮ ጀምሮ ጓደኛ የልብህ የሆነ ሰው አብረህ በልተህ ጠጥተህ ያሳለፍክ ሰው በተአምር በዚህ ልክ ተቀይረ የትዳሩ መፍረስ የቤቱ መናጋት ልጅ ያላባት እንዲያደግ በአንዱ ጎን ደግሞ አንዱን ደግፎ በተአምር እንደዚህ ሊያደርግ አይችልም። አንተ ደግሞ እንደዚህ መቀየርህ ይሄ ደግሞ ምን ከዚህ በፊት ይኸውልህ ጥፋት ከተቆጠረ ከእርግዝና ሰዓት ጊዜ ጀምሮ ብዙ ነገሮች ተፈጥሯል። ይሄም ደግሞ በጓደኛ ምክንያት ነው። ጓደኛ ነው ስለዋል አይደለም የሚለው። ስለዚህ እኔ ጓደኛሽ ምንም አላደረኩትም ልትል አትችልም። አንተ ጥፋት ሲያጠፋ እረፍ ብትለው መጥፎ መንገድ ሲሄድ ሰማኝ ከአብርሃም ጋር እንደተጣለው ታውቃለች፣ ከኤፍሬም ጋር እንደተጣለው ከቡሶ ጋር እንደተጣለው ታውቃለች። እኔ እኮ አላውቅም ላይክ ያንን አንቺ ግን በአንድ ቀን በወንድሞችሽ ጊዜ አስቤ ነው በመከራ ሰዓት ባልነበሩ ወንድሞችሽ ምክንያት ከአንድ ቀን ስለተጣሉ ነው አልነበሩም። ይሄ ግልጽ ነው አልነበሩም። እኔ አንቺ አብርሃም ብቻ ነበር። እሱ የትኛውም ሰው ያውቃል። ቆይሽ አንድ ጥያቄ ልጠይቅ። ጓደኛ የምትወደው ጓደኛ አብረህ ቢያንስ ችግሩንም መጥሩንም ነገር አብረህ ያሳለፍከው ጓደኛ አንድ ቀን ቢቆጣ የሆነ ነገር ቢያደርግ በዚህ ልክ ተቀይረ ለውድቀቱ መንስኤ ትሆናለህ? አችልም። የውድቀቱ አይደል ከዛም በኋላ አጠገቧ ነበርኩ። ገብቷል አይደለ? አታስመስል ሩታ፣ ማስመሰል ይኸውልሽ አንቺ እኮ ምንም የማወራው ነገር እኔ አስመሰልኩም አላስመሰልኩም ምንም አይነት። እኔ አንድ ቀን በቃ የሆነ ስህተት ስለሰራው ኮምፕሊትሊ ባንዴ ቤት መተህ እንደዛ ስላደረክና ለምን እንደዛ አደረክ ስላልኩ ባንዴ ተቀይረ ከዛ የፈጠነ ሮጠ አንድ ብሩክ የሚባል ጓደኛ ያላችሁ እሱ የሚልህን ሰማክ። ከዛ ደግሞ የሆነች አንድ ሴት አመጣህለት፣ ተዋወቃችሁ። ከዛ ሌላ ነገር እንዲጀምር አደረጋችሁ። ከኤርሜላ ጋር ሆነን ሁላ ለምነንሻል። ከአብርሃም ጋር ሆኜ ብለህ የማስመሰል ህይወት ነው። አንቺ ነኝ የመሰለሽ እሱ የማስመሰል ህይወት ነው የመሰለሽ ነው። ይሄ የማስመሰል ህይወት መሆኑን በደንብ የምታውቀው ማለት ነው። አንድ ወር አልሞላቸውም እንደዚህ አይነት ነገር ውስጥ ከገቡ እንደምናውቀው ከሆነ ሚዲያም እኛም እንደምናውቀው ከሆነ ውስጡ ግን ሌላ ነው። እንቆቅልሹ ግን በደንብ ሌላ ነው። ሌላ ነገር ውስጥ ነበራችሁ። ከኔ ጋር ልፋታ ምናምን ወይም ደግሞ አብሬሽ ሊሆን እንታረቅ ምናምን በሚልበት ሰዓት እናንተም እየመጣችሁ እንደዛ አይነት ወሬ በምታወሩበት ሰዓት ውስጣችሁ ግን ሌላ ነበር። ኮምፕሊትሊ አንድ ሁለት ቀን ትመጣላችሁ፣ እንታረቅ ትላላችሁ፣ የሆነ ጥሩ ነገር ያለ እንዲመስል ሰው ኢሜጁ ሌላ እንዲያስብ ታደርጋላችሁ። ከዛ ደግሞ ትጠፉና የሆነ ቦታ ናችሁ፣ የሆነ ቦታ ተሰብስባችሁ የሆነ ነገር መፍጠር ትፈልጋላችሁ። ያ ደግሞ ውስጣችሁ ሌላ ነገር ነበረ። ውስጣችሁ ሌላ ነገር ያንሳችሁ ነበር። የኔ ሀሳብ አይደለም፣ የሁሉም ሰው ሀሳብ ነው። በቃ እሺ፣ በጣም ብዙ ነገሮችን አሳልፈናል። እኔና ብሽ ብዙ ነገሮችን ፍቅርሽ ባያልቅ እኮ ፍቅርሽ ባያልቅ ይኸውልሽ፣ እሺ እኔን ስሚኛ፣ ስጨርስ ታወራኛለህ። ሰዓት እያወራሽ ነው። እኔን ምትል እኮ አዳምጠኝ። ሺህ ዓመት አላወራም፣ አዳምጠኝ። ብዙ ነገሮችን አሳልፈን ነበረ። ፍቅረኛሞች ከሆንን በኋላ ራሱ በጣም ብዙ ነገሮችን አሳልፈናል ምናምን። ከአንዳንድ ግን እንደዚህ አይነት ነገር ውስጥ አልገባንም። እነሱ ግን ከአንዳንድ እንደዚህ አይነት ነገር ውስጥ የገቡበት ምክንያት ሌላ ነገር ነበር። መጀመሪያ ሲጀመር ሌላ ነገር ነበራችሁ። እየመጣችሁ ለምን ታስመስሉ ነበረ? እየመጣችሁ ለምንድን ነበር ታረቂው? አብርሃም የሚወደድ ልጅ ነው ሩታ።
በአንድ ይኸውልሽ እንኳን በአንድ ወር አይደለም በአንድ ሳምንት ሊወደድ ይችላል። የመሬ ነው ይሄ ትልቅ ማስመሰል ነው። አቤል እሺ ስሚ እግዚአብሔርን አታስመስል። አሁን ስለበፊቱ ስለጥሩ ነገራችን እኔም እኮ አስመሳይ ነሽ ማለት ስለ ቆንጆ ነገራችን እያሰብኩ ጥሩ አስመሳይ ነሽ ማለት እኮ አያቅተኝም። በጣም ነው የሚያየው። ይኸውልሽ አስመሳይ ነሽ ማለት አያቅተኝም። ግን ደግሞ ፍቅርሽ ባያልቅ እንደዛ ፍርድ ቤት እየሄድሽ ፍታኝ እያልሽ ወረቀት ይዘሽ ባዞሪ እስር ቤትም ባታሳስሪው ፍቅርሽ ስላለቀና ብዙ ነገር እያስመሰልሽ ብዙ ነገር እያደረግሽው ስለሆነ እኔም አንቺ ላይም እሱ ላይም ተስፋ የቆረጥኩት በቃ ሁለታችንም ተስፋ የቆረጥ ነው አንቺ ላይ ማለት ነው። ሩታ ይኸውልሽ አሁን እኔ ፍቅሬ ማለቁን አለማለቁን ሳይሆን እዚህ ጋር ማውራት ያለብህ በሰዓቱ በጣም ትክክልና ተገቢ ነገር ስለሆነ ነው ያደረኩት። ገብቶሃል? ምክንያቱም እንዴ አንተ አይደብራችሁም እንዴ በእግዚአብሔር ይዛችሁት ሄዳችሁ ባለትዳር ወንድ ነው ከሚባል ሰው ጋራ ነፍሰ ጡር ከነበረው ሚስት እያለው የነበረን ሰው ይዛችሁ ሀገር ለሀገር ስታሽከረክሩት ነበረ። ከዛ ያን ደግሞ አለፈ ተብሎ ወልጅ አንድ ወር ሳይሞላኝ ከሌላ ሴት ጋራ ሪዞርት ለሪዞርት ይዛችሁ እየዞራችሁ ነበረ። ሶ ያንን ነገር አይቼ ከሌላ ሴት ጋራ አንድ ላይ አድርጋችሁት ሌላ ላይፍ ውስጥ እንዲገባ አድርጋችሁት ያንን አይቼ እንዴት ነው አክሰፕት እንዳደረጋችሁ የምትጠብቁት? በቃ አንቺ የተሰማሽን ተናገርሽ። እሺ እኔም ደግሞ ልናገር። ላንቺ ትክክልነት ግን ጥሩ አይደለም። አንዳንዴ ነውር ጌጣችሁ ስሚኝ። እሺ እኔም እኮ ሺህ ዓመት አላወራም። አንቺም ትክክልነትሽን የሚታወቀው አንቺ በሚጠላውና በተጣላው ሰው ፊት ቤት ውስጥ በራሱ ቤት ዕቃ ማሳጠብ እና ደግሞ የራቆት ቪዲዮና ፎቶ ማሳየት ነው። በጣም የተናደደ ትልቅነት ነው። ይሄ ትልቅነት ነው። ለባልሽ እንደዚህ አይገባሽ። በጣም እንደተቀየርሽ እንደሆነ በጣም ያስታውቃል። ከመጀመሪያው ጀምሮ በቅርቡ የተፈጠረ ነገር ነው። እኔ ግን አሁን እያወራክ ያለሁት ያኔ ወረቀት ይዘሽ ሄደሽ እኮ ጥሩ ነገር አሳልፈን ነበር። ያንን ታይም ነበር አሳልፈያለሁ። ለምንድን ነው እንደዚህ ሆንኩ ያልኩክ? ይኸውልሽ አንዴ እኮ ነው አቤል የተቀየርከው። ለምን ታስመስላለህ? አንቺ ስትቀየሪ ነው ሩታ። እኔ ሰው ሳይቀየር ምንም ልቀየር አልችልም። ገብቶሻል አይደለ? እኔ አቤል እውነት ለመናገር እኔ ሊገባኝ አልቻለም። ገባ የሰው ልጅ ይኸውልህ፣ እኔ እስቲ ላንተ ልጠይቅ አንድ ጥያቄ። እህትህ ለምሳሌ ኖርማል እሺ፣ ሌላው ተው፣ እህትህ ባል እንዳላት ልጅ እንዳላት እያወቅ በዚህ ልክ የሷን ባል ከሌላ ሴት ጋር አንተ ወስደህ ትድረዋለህ በይፋ? እኔ እግዚአብሔርን ከምንም በላይ እሺ እናንተ ተው። እህቱ ቢያንስ ከዚህ በፊት ለሄርሜላ ለሩታ ከጎንሽ ነኝ ስትላት ኑራ ከረማ ስንት ጊዜ ሰማኝ። እሺ እስካሁን እያወራ ነበር እናውራ ረጅም ጊዜ ሁላችሁም አለንልሽ ስትሉ ከርማችሁ ግን በአንዴ እናንተም የአብርሃም እህት ቡዜም በዚህ ልክ የነውሩ ተባባሪ ሆናችሁ እንዴት በዚህ ልክ ይፋ አውጥታችሁ ቀለበት ሊያረግ ነው? ሲጀመር እሺ አብርሃም ጥፋት ማጥፋት የጀመረው ዛሬ እንዳልሆነ ታውቃለህ። እሺ ሩታ ባለፈው የሆነ ነገር አደረገችው፣ እሷ ትላንት ነው። ግን አብርሃም እያደረገ የነበረው ያኔ ድሮ እርግዝናዋ ከጀመረችበት ጊዜ እንዴ ምን ከምን ነው የምታገናኘው? በዚህ ልክ ለምን ነው ልትቀየሩ የቻላችሁት? ማይገናኝ ነገር አታገናኝ። በቃ ኑ አይደለም እሺ ታወራለህ። ተጠያቂ ላለማሆን የድሮ ያለፈ ነገር አታውራ። እሺ የድሮውን አይደለም አንተ ንጹህ አንተ ለምንድን ነው የምታስመስለው? አታስመስል። እኔ አስመሳይ ነኝ በአንተ ቤት በሁሉም ቤት አስመሳይ ነኝ። እሺ ልበልህ፣ አንተ ፍጹምና ጥሩ ሰው ነህ። ሰምተኛል አይደል? አንተ ፍጹምና ጥሩ ሰው ነህ። ደስታ ነው የሚባለው ልጅ ነጭ በነጭ ለብሳችሁ እንዲያገባት ያደረጋችሁት አንተ ጥሩ ስለምታስብ ነው ስለሷ ነው። አቤል ይኸውልህ እዚህ ጋር ይኸውልህ ሰማኝ ይኸውልህ እየሰማኝ ነው አቤል አይደለም ይኸውልህ እኔን ተወኝ እሺ። እዚህ ጋር እኔ ጥፋት ላጠፋ እችላለሁ። አሁን እዚህ ጋር እያወራን ያለነው ስለ አብርሃምና ስለ ሩታ ነው። በሩታና ደግሞ በአብርሃም ማለት ይሄ በሙሉ ጊዜያቶች ገብታችሁ ሄርሜላ ቆይ ካፒታሏ ስንት ነው? ምን ብታረግላችሁ ነው? ምን አህል ብታበላችሁ ብታጠጣችሁ ነው? በዚህ ልክ የሷ ቡችሎች ልትሆኑ ይቻላችሁት? በዚህ ልክ ለሷ ማሽቃበጥና እሷ እግር ስር ብሎ የሆነ ባለትዳርን አፋቶ ልጅ ያላባት ማደግና እኔ ሊገባኝ አልቻለም። ለሩታ ታሰበ። እሺ ስማኝ፣ ለሩታ ስላስቃበጥከን ስንት ከፍላ ነው ሩታ ለኔ ከእውነት ጎን ነው የምቆመው። ገባ ህሊና አለኝ። ህሊናንም ሰጥቷለኝ ህሊና ቢኖር ከድሮ ጀምሮ አብረን ያሳለፍንሽ አብሬሽ በልቻለሁ ጠጥቻለሁ እያልካት እንደ ይሁዳ አትሸጣትም ነበር። ገባ ሽጫት ምናምን አይደል? ይኸውልህ እኔ እንደፈለኩት እንደዚህ በጣም መሸረብ ግን በጣም ነው የሚደብረው። አቤል ብዙ ሰው ይሁን አብሬሽ ቡዜም እኔም አጠገብሽ ሆነች። ዛሬ ላይ ለካ እንዳትወቀሱ ነው። ዛሬ ላይ ባንዴ ሰው እንደዚህ ሊቀየር አይችልም። እኔ ይኸውላችሁ አንዲትና ትንሽ ጥፋት ባጠፋ ዘመኑ ሙሉ እኮ ሲያጠፋን ይኖረው አይደል እንዴ? ዘመኑ በሙሉ እኔ ይኸውልህ ስማኝ፣ አርግዤ ከ3 ወሬ ጀምሬ አርግዤ ወልጄ ታርሼ እስከምነሳ ጥፋት በጥፋት ነበረ።
በጣም በቅርቡ ጊዜ ነው ይሄ የኔ ጥፋት የተፈጠረው። የኔ ጥፋት ልክ ይሄ ነገር ሲፈጠር ከአንዳንድ ልትቀየሩ አይገባም። ያኔ አስመሳይ ነበራችሁ ማለት ነው። ያኔ ከቨር የተደረጋችሁበት ነገር በሙሉ እናንተ ያኔ እንደዚህ ያድርጋችኋል፣ ያኔ ከጎኗ አልነበራችሁ እንዳትባሉ ነው እንጂ ባንዴ አትቀየሩም ነበር አለ። የራስሽ አስተሳሰብ ነው። ጊዜ ምን ማጠገብሽ ቆመናል። ገብቶሻል አይደል? አጠገብሽ ጥቂት ጊዜ ነበር። እንደፈለግሽ በይ። ከዛ በኋላስ ወንድሟን ስትከራከር እኔም ወንድሜን ስከራከርና ስወቅስ የኖር ሰዎች ከዛ ደግሞ ትክክል ነው አይደለም። አንቺ ጋር ትክክል ያልሆነ ነገር ስላለ ነው። አንቺ ጋር ትክክል ሰዓት ግን ዞራችሁ ወቅታችሁኛል። አታስመስሉ። በእርግዝና ሰዓት ነበር ነው ያጠገበኝ። ሰዓት ዞራችሁ ወቅታችሁኛል። እሱ እንደፈለሽ አስቢ። በእርግዝና ሰዓት አንቺ ማስመሳይ ነሽ። አስመሳይ ሌላ ሴት ይዘለት የመጣው እኮ ሪዞርት ላይ ይዘት አንቺ ሀሳብሽ ማለት ነው ብቻኛ እንዲቀር ነበረ። ብቻው አይቀርም። ብዙ ሰው እንዳለ አስመሰለ። ይኸውልሽ ፍቅር ምትሰጥ አክብሮት ምትሰጥ እቤት ውስጥ እቃ ማታሳጥበው ሚስት ነው አሁን ያገኘው። ገብቶሻል አይደል? እንዳንቺ በጥፊ ምትመታው አይደለም፣ በሰው ፊት ምታንቋሽሽው አይደለም፣ እስር ቤት እየሄደች ምታሳስረው አይደለም። ገብቶሻል? ምታከብረው ነው አይደል? መታሰር ስላለበት አይ ልጄን አሳብቶ ልጄን እኔ ተማላቅበት ቦታ ኖሮ አንተ ተባብረህ እንደዛ አድርገህ ዝም ብዬ እጄን አጣጥፌ እንጠብቃችሁ ነበረ የፈለከው። ስለሚገባችሁ ነው እንደዛ ያደረኩት። ምታከብረውና ምታፈቅረው ክብር ያለበት ቦታ ነው። ስማኝ አንተ አሁን ዝም ነው ማለት ነው አቤል። ማክበር ነው እኔ እና እሷ እያወራን ይሄ ያንተ ጉዳይ አይደለም። አንተ የምታወራው ነገር ልክ ሊኖር ይገባል። አንድ ሰው ይኸውልህ፣ አንድ ባልና ሚስት መከባበር ሲባል ይኸውልህ፣ ስማኝ አይደለም አንድ ይኸውልህ፣ ልትሰድበኝ እንጂ ልመርቀኝ አይደለም የጠራኸኝ። ገብቶሃል አይደል? ምክንያቱም አስተሳሰብ ሌላ ነው። ልመርቅ አልችልም። ምክንያቱም እኔም እኮ ትመርቀኛለህ ብዬ አይደለም የመጣሁት። ልትሰድበኝ ልመርቅህ አትጠብቅ። በመጀመሪያ ሲቀጥል ደግሞ አንድ ባልና ሚስት ቤት ውስጥ እቃ ማጠብ ኖርማል ተራ ነገር ነው። እቃ ማታሳጥ ይኸውልህ አይደለም። ስማኝ ቪዲዮ መጀመሪያ የትዳር ጠላቱ ነው ዳኒ ጠላቱ እንደሆነ ታውቃለህ። ሲያከብረኝ ነው ላከብረው የምችለው። እኔም አንቺም እሱን ስታከብሪ ዝም በል ስታከብሪ አንቺም ዝም በያ አንዲ እኔ ይኸውልሽ እስካሁን ከሌላ ሴት ጋር በርግዝና አክብሬሻለሁ። ወልጄ ከሌላ ሴት ጋር አንቺ ሩታ አንቺ ብቻ ነው እንደ እርግዝና ሁሉም እኮ ያረግዛል። ሁሉም ስቃይ ያያል። እናቶቻችን የለም ስቃይ ያያሉ። እንዴ ምንድነው ያንቺ እርግዝና ለየት አደረግሽው? ሌላ ሴት አያመጣም። ያንቺ እርግዝና ለየት አደረግሽው። ሁሉም ያረግዛል። ሁሉም ያረግዛል። ሁሉም ስቃይ ያለው ይኸውልሽ እናቶቻችን የለም። እሺ ያንቺ ስቃይ ለየት አደረግሽው። እርጉዝ ነኝ ይኸውልሽ እኔ አከብርሻለሁ። የወንድሜ የመጀመሪያ ልጁ ሚስት ስለሆንሽ አከብርሻለሁ። ግን ከበሬታ ማይወድልሽ ከሆነ ከዚህ በኋላ ከና አላከብርሽም። እግዚአብሔር ምስክሬ በእውነቴ ነው የምልሽ። ከዚህ በኋላ ምንም የሚቀንስ ግን ማለት ነው ይኸውልሽ አንቺ እንደምታንቋሽሽኝ አንቺ ምሰጭኝ አክብሮት እኔም ምሰጥሽ ቦታ ይኸውልሽ ቀንሳል። ይኸውልሽ ስለዚህ ማለት ነው አክብሮት ማይወድልሽ ከሆነ ምንም ማይወድልሽ ከሆነ እንዴት እንደማይከበር አሳይሻለሁ። አቤል አሁን በመጀመሪያ እዚህ ጋር አንተ ምንም ልታረግ አትችልም። ምንም ማድረግ አትችልም ብዬሽ ነበር። ምንም ማድረግ አትችልም። የሰማኸኝ ነው አቤል። እንደ አብርሃም ይቆርጥልኛል። ከቆረጠልህ እኮ ቆየ አቤል። አሁን እዚህ ክብር ይሰማ። ለማንኛውም ክብር ማለት አሁን የሚከበርበት የሚወደድበት የሚፈቀርበት ክብር ማለት በመጀመሪያ ስለ ክብር ማለት ባለትዳር እንደ ባለትዳር ሲከበር ከሚስቱ ጎን ጋር ልጁን ለማሳደግ እንደ ጥሩ አባት ሲሆን ነው ክብር ማለት። ግን ክብር ማለት ከማንም አደርጓለሁ ለልጄ ስል መስዋዕትነት እከፍላለሁ። ቶ ሌላው ብዙ መስዋዕትነትን እንደከፈለ ያሳውቃል። የሚከበርበት ቦታ ነው። እኔ አንዳንዴ የሰው ልጅ በዚህ ይሁን ጥፋቱን ላለማመን ይሁን ጥፋቱን እንደ መልካም ነገር ለመቁጠር ሲሞክር በጣም ነው የሚያስጠላው። ሩትዬ አሁንም አንድ ነገር ልንገርሽ፣ እነሱ ሁልጊዜ ጥፋታቸውን ነው የሚያምኑት፣ ጥፋታቸውን ነው የሚከተሉት። የሰው ልጅ ጥፋቱን ስትነግሪው ሊሰማሽ ፈቃደኛ ካልሆነ ኦልሬዲ ያ ሰው ጥፋቱን ሊቀበል አልፈለገም ማለት ነው። በየትኛውም ሁኔታ በየትኛውም አጋጣሚ ምንም ይፈጠር ምንም ይሁን እኛ ወንድሞችሽ አለን። ገባሽ? ምንም ሊጨንቅሽ፣ ምንም ሊከፋሽ፣ ምንም ልታዝኝ አይገባም። እኛ በየትኛውም ሁኔታ አለንልሽ። ላንቺ መጨነቅ ካለብን፣ ላንቺ ማሰብ ካለብን በየትኛውም ሁኔታ ከጎንሽ ነው። ሩት በጣም የሚገርመው ካሌ ማለት የኔ ጥፋት እኮ የተፈጠረው ገና እዚህ መጥቼ እንደዚህ አይነት ነው ወልጄ ታርሼ ወጥቼ ምናምን ነው የኔን ጥፋት ሊቆጥር የጀመረው። ሳልወልድ በፊት ሲጠፋ የነበረው ጥፋት፣ አራስ ቤት እያለሁ ሲጠፋ የነበረው ጥፋት፣ እንዴ ሪዞርት ለሪዞርት ይዘዋቸው ሲንዘላዘሉ የነበረው ጥፋት በጣም ጽድቅ ነበር። ያ በጣም ጥሩ መልካምነት ጓደኝነታቸው ነው ሲያሳዩ የነበሩት። እኔ እኮ አንድ ቀን ነው ለምን እንደዚህ ያደረክ ብያለሁ። አንድ ቀን ስላደረኩኝ ነው እንደዚህ ባንዴ የተቀየረው ወይስ አስተሳሰቡ ሌላ ነበር? መጀመሪያም እንዳይወቀሱ
ሁላቸውም ዛሬ ላይ ከነሱ ጎን እንደሚያጨበጭቡ ሰዎች በሙሉ እንዳይወቀሱ ነበረ። ከኔ ጎር አንድና 2 ወር ከኔ ጎን የነበሩት ልክ የሆነ አንድ ጥፋት ያጠፋው ሰሞን ከአንዳንድ ተቀየሩ። ምክንያቱም ከኔ ምክንያት ነበር የሚጠብቁት፣ ከኔ የሆነ ጥፋት ነበር የሚጠብቁት። እኔ የሆነ ነገር እነሱ እንዲቀየሩ የሆነ ነገር እንዳደርግ ነበር የሚጠብቁት። ልክ ያንን ነገር ሳደርግ ትክክለኛውን ማንነታቸውን በግልጽና በይፋ ገለጡት፣ አሳወቁት። ኢትስ ኦኬ። መልካም ነገር አስቤ ነበር ላናገር የሞከርኩት በእውነት ምክንያቱም በፊት አብረን ነበርን ብዬ ስላሰብኩ፣ በዚህ ልክ ግን ይቀየራሉ ብዬ አስመሳይ ይሆናሉ ብዬ ጭራሽ አስቤው አላውቅም። በእርግጥ የሆነ አንዳንድ ጊዜ እንዴት ነው እንቁላል ሁለት አይነት እንቁላል አንድ አይነት ሊመስል ይችላል። የእባብም እንቁላል ነው፣ የዶሮም እንቁላል ነው። እባብና ጫጩት መሆኑን የምታውቁት የተፈለፈለና ቅርፊቱን የገለጠለት ነው። በደንብ ነው የገባኝ ማንነታቸው። ኢትስ ኦኬ። አሁን እንድለያችሁ ስላደረጋችሁኝ ግን አመሰግናለሁ። እህት ነኝ ባዮችም ጓደኛ ነኝ ባዮችም ቴንክ ዩ ሁላችሁ ነው እንድጠነክር ነው ያደረጋችሁኝ። ኢትስ ኦኬ። በቃ እስቲ በቃ ለነበረን ጊዜ እናመሰግናለን።